አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? ያለው አልሐምዱሊላህ። በጣም የሚጠቅም ነገር ይዤላችሁ መጥቻለሁ። ያው እንዳታልፉት በደንብ ታስተምራለች፣ አዳምጧት። አሰላሙ አለይኩም። ቅድም ላይፍ ላይ አሰነመኪ ቅጠል እንዴት አጠቃቀሙን ነግራችኋለሁ ብያችሁ ነበረ። እዛው ላይፍ ላይ ያሳያችኋለሁ ብዬ ነበር፣ አላደረሰኝም። ወጣሁኝ፣ በጣም ይቅርታ። አሁን ደግሞ ሙሉ ቪዲዮ አዘጋጅቻለሁ። አሰነምኪ ቅጠል አጠቃቀሙን ከአንዴም ሁለቴ ሶስቴ ቪዲዮ ሰርቻለሁ። አብዛኛው እህቶችም ወንድሞቼ ተጠቅሙበት መፍትሄ እንዳገኙበትም ተናግሯል። ባለፈም እንደሰማችሁ አንዳንዳችሁ ላይፍ ላይ ከነበራችሁ ወንድማችን መጥቶ ላይፍ ላይ ሰነምኪ ቅጠል ምን ያህል እንደተጠቀመው ተናግሯል ማለት ነው። ስለዚህ ሰነምኪ ቅጠል ለምንድን ነው የምጠቅመን? በአረብኛም በአማርኛም ትርጉማ ተቀምጦላችኋል ለምን እንደምጠቅም ማለት ነው። ስለዚህ በቅጠሏ ምን እንደምትመስል ያሳያችኋለሁ። በደረቋ ደግሞ ምን እንደሚመስል ያሳያችኋለሁ። አጠቃቀሙ ደግሞ ውሃ እናፈላለን። ከዛ በኋላ ደረቁ ካገኘን ደረቁ ይሄን ይመስላል። ላሳያችሁ ደረቁን ማለት ነው። ይሄው ደረቁ ይሄን ይመስላል ውዶቼ። ይታያችኋል አይደለ? በደንብ ይታያችኋል። እንደውም አበባ ራሱ አለ። አበባው ራሱ ይሄው አበባው ራሱ እንደም ሀገራችን ላይ ሞልቷል። በየአጥር ስር ነው የሚበቅለው፣ ግን መድኃኒትነቱን አናቅም ማለት ለምን? እኛ ሀበሻ ምንጎረጉረው ነገር ብቻ ስለሆነ ጥቅም ያለው ነገርን ስለማንፈልግ ማለት ነው። በየሀገራችን ሞልቷል። ነገር ግን እቺ ቅጠል ጥቅሟን ብታውቁ ኑሮ ጠዋትና ማታ እሷን ትጠጡ ነበረ። እንዴት ነው አጠቃቀሟ? እየተበላ ስህር ህዝድን ሆዳችሁ የሚነፋችሁ ከሆነ ጮጋራ ድርቀት ሆዳችሁ ማይሄድላችሁ ከሆነ የጮጋራ ድርቀት ያለባችሁ፣ የጮጋራ ቁስል ያለባችሁ፣ የኩላሊት ኢንፌክሽን ያኔ ሽንት የማይመጣችሁ ከሆነ ወይም ደግሞ ሽንታችሁ የሚያቃጥላችሁ የሚቆራረጥ ከሆነ የኩላሊት ኢንፌክሽን ቱቦ ታጥባለች። በደንብ ነው የምታጥበው። እንደውም የጠጣችሁበት ሰሞን የኩላሊት ጠጠር ካለባችሁ አሊያም የሆነ በቃ ከጮጋራ ጋር የተገናኘ ነገር ካለባችሁ ሽንታችሁ ከረር ይቀይራል፣ እንዳደነግጡ ማለት ነው። ስትሰራ ነው ስታጥብላችሁ ነው ውስጣችሁ ላይ የተቀመጠውን ቆሻሻ ስታጥ አሊያም ሽንት ቤት ታስወስዳለች። በጣም ያን የጠጣችሁት ቀን ሽንት ቤት ታስወስዳለች። ያኔ ደረቅ ሽንት ቤት ታስወስዳለች። ያኛው ውሃው አይደለም። በሽንት የተበላ ስር ከሆነ እንደ በሽንት ተደርጎ በደረቅ ሽንት ተደርጎ ሊወጣላችሁ ይችላል። የኩላሊት ኢንፌክሽን የኩላሊት ጠጠር ከሆነ ደግሞ በውሃ ሽንት ተደርጎ ሊወጣላችሁ ይችላል። በተለያየ ሁኔታ ነው የሚሰራው ሰነመኪ ቅጠል ማለት ሱብሃንአላህ። አንዳንዳችሁ ጦንቃይ የምትሉኝ አላችሁና እኔ አልፈርድባችሁም። ምክንያቱም አላህ ያበቀለውን ቅጠል በብር ስለሚሸጡ አላህ ሱብሃነሁ ወተዓላ ያወረደልን ቁርአን አልሐኪምን ዚክሮችን በብር ስለሚሸጡ እናንተ ነው ዋርኒንግ የምትሰጡኝ ያውቃለሁ። እኔ ደግሞ ለኔ አይነት ቢጤዎቹ ምንም ብር ሌላቸው የእናንተ የሰራችሁት መተታችሁን አሚን ብሎ ለተቀበሉ ሰዎች መፍትሄ እየሰጣሁ ካላታች መፍትሄ ሆናቸዋለሁ። የሚያውቃትን ነገር አካፍላቸዋለሁ። እሱ ሰለላሁ ዐለይሂ ወሰለም የሚታቁትን አካፍሉ ስላሉ ማለት ነው። ስለዚህ ምንም እኔ ከሸሪያ ነገር የወጣ ነገር ያስተማርኩ ስለሆነ ባናቶቹ ተተከሉ። የሚወዱኝ ደግሞ ሾር ኮፕሊንግ ያደርጉልኛል። አጠቃቀሟን ልንገራችሁ። አሸጀረተል ጠይባና አሸጀረተል ከቢሳ ቁርአን ውስጥ አለ ማለት ጥሩ ዛፎችና መጥፎ ዛፎች ይባላል። ጥሩ ዛፎች ማለት እነማን ናቸውስ? ጀነት ውስጥ ነው ያሉት ወይስ ምድር ላይ የሉም? አሉ፣ ምድርም ላይ አሉ። እነግራችኋለሁ። ሰይጣን ከነጭራሹ የማይወዳቸው ዛፎች ማለት ነው። ጀነት ውስጥ ደግሞ አባታችን አደም አለይሂ ሰላቱ ሰላም ሰይጣን አሳስቶት ሸጀረተል ከቢስ መጥፎ የሆነችን ዛፍ አትንካ አትብላት ብሎ ሰይጣን አሳስቶ በልቶ ከጀነት ተባሯል አባታችን አደም። ስለዚህ ምድርም ላይ ሆኖ ሰይጣንን የሚስቡ ዛፎች አሉ፣ ቅጠላ ቅጠሎች አሉ። ሰይጣንን የሚያባሩ ከነጭራሹ እነዚህ አይነቱን ቅጠላ ቅጠሎች አሉ። ሰይጣን ከነጭራሹ የማይወዷቸው ማለት ከነሱ በትንሹ ልዘርዝርላችሁ። አንደኛው የቁርቁራ ቅጠል። ግባችሁ ውስጥ የቁርቁራ ቅጠል ዛፍ ካለ ሰይጣን አይገባም። ሁለተኛ ግራዋ ግባችሁ ውስጥ ካለ አይነ ጥላ ወይም ደግሞ ህስድ ምናምን ወይም ደግሞ ሰይጣን ግባችን ውስጥ ቤታችሁን አይረቅም። ምክንያቱም ግቢ ውስጥ ስላለ አይፈልጉም፣ ጠረኑን አይፈልጉትም። እኛ ጠረኑን ላይ ሸተን ይችላል፣ እነሱ ግን ጠረኑ በጣም ነው የሚገባቸው ማለት ነው። ሶስተኛ ደግሞ ጥቁር አዝሙት ቅጠሉ ካለ የጥቁር አዝሙት ምንዘራ ከሆነ ጋር ውስጥ አይገባም፣ ጥቁር አዝሙትን አይወዱም። አራተኛ ፌጦም እንደዚሁ የሎሚ ጫፍ የሎሚ ዛፍ እና ቆብርቾ ምን ተክለ ከሆነ ግባችሁ ውስጥ ቆብርቾ ምን ተክለ ከሆነ ፌጦ፣ ቁርቁራ ቅጠል፣ ግራዋ፣ ጤና አዳም የተለያዩ ናቸው። ዛፎቹ ብዙ ናቸው ማለት ነው። በትንሹ ነው የገለጽኩላችሁ። እነዚህ ዛፎች ምን ይባላሉ? አሸጀረተል ጠይባ ይባላሉ። አሸጀረተል ጠይባ ይባላሉ። ምክንያቱም ምድር ላይ ለኛም ይጠቅሙናል፣ ይፈውሱናል ካላታች ማለት ነው። ስለዚህ ሰይጣንን ደግሞ ወደ ቤት የሚያስገቡ
ዛፎች አሉ ሰናቅ እንደ አበባ አድርገን የምንተክለው ማለት ነው። ስለዚህ እነግራችኋለሁ፣ አጠቃቀሙን ጠብቁኝ ውዶቼ። ተጠርቼ ነው እሺ፣ አጠቃቀሙን እነግራችኋለሁ። ሙስሊም ለሆናችሁ ደግሞ ዝም ብላችሁ በጥብጣችሁ አሳድራችሁ ባዶ ሆዳችሁ የራሳችሁን ሃይማኖት ጸሎት አድርጋችሁ መጠጣት ትችላላችሁ። አሊያም ዝም ብላችሁ መጠጣት ትችላላችሁ። በጣም ትፈይዳለች። ሃይማኖት አትመርጥም ቅጠሏ ማለት ነው። ሌላችሁ ሊያስታውሳችሁ ስለፈለኩ ነው። ሙስሊሞች ደግሞ ማለት ነው ፋቲሃን 7 ጊዜ ትቀራላችሁ። እኔ በአይላንድ ያረኩት ማለት ነው ከቀዘቀዘ በኋላ። እናንተ ግን ብርጭቆ ላይ ነው የምትበጠብጡት። የሆነ ያኔ ብረት ነገር ላይ ትበጥብጡታላችሁ። አሁን ያሳየኋችሁ ለምሳሌ እቺን ያህል ትበጥብጣላችሁ ማለት ነው። ይሄው ይታያችኋል። እንግዲህ እቺን ያህል ትበጠብጣ አንድ ማንኪያ ሾርባ ማለት ነው። ገሳላ ሁኝ ነው ሪከርድ የሚያደርጉላችሁ። ተጨንቄ እንዴት ተጨንቄ ሪከርድ እንደሚያደርጉላችሁ ስለማታውቁ ነው። ብታውቁ ኖሮ ቪዲዮን ቫይራል እንዲወጣ ታደርጉት ነበር ቅመሞቼ። ስለዚህ ከዛ ባለምን ታደርጋላችሁ? ታሳድሩታላችሁ። ከመተኛታችሁ በፊት በሞቀ ውሃ ትበጠብጡታላችሁ። ከዛ ታሳድሩላላችሁ። ይሄን መልክ ይሰጣችኋል ማለት ነው። ቀይ ይሰጣችኋል። ከዛ ፋቲሃን 7 ጊዜ ትቀራላችሁ። 7 ጊዜ በንየት ሽፋ ማለት ነው። 7 ጊዜ ፋቲሃ ላይ ምንድነው የምንቀራት? አንቀጿ 7 ስለሆነ ማለት ነው። እኔ ብዙ ጊዜ 114 ጊዜ 100 ጊዜ 71 ጊዜ ሲላችሁ በቁርአኑ አንቀጽ ልክ ነው። አንድ ቁርአን አንቀጽ 300 ከሆነች 300 ጊዜ የምንላት ዝክር አለች። ከዛ ቁርአን ውስጥ እንደ ዝክር የምናወጣው የቁርአን አያ አለ። ከዛ በኋላ እንደ ዝክር ደግሞ 300 ጊዜ እንለዋለን ማለት ለምን? አንቀጿ የዛች ቁርአን አያ አንቀጿ 300 አንቀጽ ስለሆነ ማለት ነው። ይግባችሁ እሺ፣ ጦንቃ አይነች ለምትሉ ሁሉ ማለት ነው። እሺ ውዶቼ፣ ከዛ 7 ጊዜ ቀርተን ለ7 ቀን ባዶ ሆዳችን እንጠጣለን። ነገር ግን ስንጠጣ ሽንት ቤት ትወስታለች። ደም ልሸኑት ይችላላችሁ፣ አሊያን ልታስታውቁት ይችላላችሁ። ሲር የተበላ ሲር ያለባችሁ ሰዎች ብዙ አይነት ምልክት ሊያሳይ ስለሚችል በምንም አትፍሩ። የሚጎዳ ቅጠል አይደለም። ስለዚህ በዚህ ሁኔታ ተጠቀሙትና ከዛ ኮሜንት ላይ ምን አይነት ሁኔታ እንዳላችሁ ንገሩኝ። እኔም ልጠጣ እንዴ? ቢስሚላሂ ረህማን ረሂም ቢስሚላሂ ረህማን ረሂም ረቢ ኢኒ መሰኒ ዱረን አንተ ያ አርሐመ ራሂሚን ረቢ ኢኒ መሰኒ ዱረን አንተ ያ አርሐመ ራሂሚን። እችንም አያ እንዳትክዱ ማለት ነው። ቃለ ፈአላ ይላሉ። ያለው ራሱ ነው ይላሉ አረቦቹ ማለት ነው። ያለ ሰው ያኔ አንተ እንዲነክ ሌባ ነክ ያለክ ሰው ራሱ ሌባ ስለሆነ ነው ይላሉ። ስለዚህ ጦንቃይ ነሽ የምትሉኝ ሰዎች ደግሞ ራሳችሁ ስለሆናችሁ አሊያም ደግሞ እኔ ስለነካኋችሁ ቁስላችሁ ስለነካው ስለሚሆን ችግር የለም እንድትመጣችሁ ነው የማጠፋችሁ ማለት ነው። ስለዚህ እኔ ጠረቀራለሁ። እቺ የአዩብ አለይሂ ሰላቱ ሰላም ዱዓ ናት ማለት ነው። በሁለት ተቀርቼበታለሁ እኔ ሁሌም ስለሚቀርቼ ስለምጠጣበት ማለት ነው። ቢስሚላሂ ረህማን ረሂም ተወከልቱ አላህ አንተ ሻፊ እስፊኒ በሽፋክ ቢስሚላህ አይ ፊልተሩ ሲነሳ ፊቴ የኢትዮጵያ እንትን ይመስላል። ሰው የደርግ ጊዜ አለ። የደርግ ጊዜ የመጣ ድርቀት ይመስላል ፊቱ። እወዳችኋለሁ። ሰላም አለይኩም። እና ውዶችዬ ከሰማችሁት በኋላ እንዴት ነው? እውነት ቅጠሉ ይጠቅማል ወይስ ጥቅም አለው ወይስ ጥቅም የለውም? እሱን የእናንተ ስራ ነው። ያኔ እኔ እውነት ነው እውነት አይደለም ከእናንተ ማወቅ ስለፈለኩ ነው። ለምን እኔ ቅጠሉን ከዚች ልጅ ነው የምሰማው።